ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ የጥንቅር መረጃ ፕሮግራማችን ኢትዮጵያ ያነሳችውን የባህር በር ጥያቄን በማስመልከት ከሰሞኑ የተለያዩ አዳዲስ መረጃዎች እየወጡ ሲሆን በተለይም የሀገራችንም ሆነ በዓለም አቀፍ ዙሪያ ያሉ የቀጠናውን ጉዳይ የሚመለከቱ መረጃዎች በአብዛኛው በኢትዮጵያና በኤርትራ መካከል አሁን ላይ ያለውን አሁናዊ የባህር በር ጥያቄን መሰረት ያደረገውን ውጥረት በሚመለከት በስፋት እየዘገቡ ቢሆንም በሌላ በኩል ኢትዮጵያ ሀብታም አገር መሆኗን የሚያሳዩና በተለይም ተስፋ ያላት ሀገር እንደሆነች የሚያረጋግጡ አዳዲስ ገጸ በረከቶችን የሚያመላክቱ መረጃዎች ብቅ እያሉ ስለመሆናቸው ተሰምቷል። ከሰሞኑም ወጣ በተባለ አዲስ የጥናት ሪፖርት ኢትዮጵያ ከ21 ትሪሊየን ኪዩቢክ ጫማ በላይ የጋዝ ክምችት እንዳላት ተመላክቷል። ይህም ኢትዮጵያን በቀጠናው ብቸኛ ሀገር እንደሚያደርጋት የተገለጸ ሲሆን በዚህ ምርት በተለይም ኢትዮጵያ በርካታ ቢሊዮን ዶላሮችን በዓመት ልትሰበስብ እንደምትችልም እየተመላከተ ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርስላችሁ የገበያ ሚዲያ ልዩ የጥንቅር ፕሮግራም ነው። በዛሬው ልዩ የጥንቅር የመረጃ ፕሮግራማችን በኢትዮጵያ ተገኘ ስለተባለውና በጥናት ስለተረጋገጠው ከ21 ትሪሊየን ኪዩቢክ ጫማ በላይ የጋዝ ክምችት መገኘቱን የሚያመላክተውን መረጃ ዋቢ በማድረግ የተለያዩ ኢትዮጵያ ያላትን ሀብቶች በወፍ በረር እምንቃኝ ይሆናል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን የምትሰጡን ሐሳብ፣ አስተያየት ወይም ደግሞ የምታክሉልን አዲስ መረጃ ካለ ደግሞ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን በቀጥታ ወደ መረጃው ተሻገርን። ኢትዮጵያ በአፍሪካ ብሎም በዓለም አቀፍ ደረጃ በቀዳሚነት ከሚጠቀሱና ትልቅ ታሪክ ብሎም የረጅም ዓመታት የሀገረ መንግስት ግንባታና በሀብትም የታጨቁ አገራት ከሚባሉ ተርታ የምትመደብ ትልቅ አገር ነች። ኢትዮጵያ አሁን ላይ የተለያዩ ማዕድናትን የታቀፈች ነገር ግን እስካሁን ሳትጠቀምባቸው የቆየች አገር መሆኗን የሚያሳዩ የተባበሩት መንግስታት ድርጅት ተመድን ጨምሮ በአፍሪካ ብሎም በዓለም አቀፍ ደረጃ የሚንቀሳቀሱ የተለያዩ የጥናት ተቋማት ያመላከቷቸው መረጃዎች ያስረዳሉ። በተለይም ኢትዮጵያ እነኝን ሁሉ ማዕድኖችና የተፈጥሮ ሀብቶችን ታቅፋ ህዝቧ ከዚህ ቀደም በድህነትና በረሃብ ሲሰቃይና በረሃብ አለንጋ ሲቆላ ብሎም ገጽታውም ጠፍቶ ኢትዮጵያ በረሃብ የምትታወቅ አገር የመሆኗ ጉዳይ የበርካቶችን ልብ የሚሰብርና ለበርካቶችም ሰላም ያልሰጠ ጉዳይ ሆኖ መሰንበቱ የሚታወስ ነው። ኢትዮጵያ ከዚህም በላይ የተለያዩ ስያሜም ተሰጥተዋት ወደ ታች ወደ ቁልቁል እንድትራመድ የተደረገችባቸው ፖለቲካዊ አሻጥሮችም ለዚህ በምክንያትነት የሚነሱ ሲሆን በተለይም በቀጠናው ኢትዮጵያን ወረው የሚገኙ አገራት የኢትዮጵያን እድገት የማይፈልጉና ኢትዮጵያ ካደገች እንዋጣለን፣ እንወረራለን የሚል ስጋት ያላቸው መሆናቸው ኢትዮጵያ በአንድም ሆነ በሌላ በቀጠናው የተለያዩ የልማት እንቅስቃሴዎች ላይ በጉልህ እንዳትሳተፍ ኢኮኖሚዋም እንዳይደራጅና እንዳይዳብር ስለማድረጉ መረጃዎች ይጠቁማሉ። በተለይም ከኢትዮጵያ ተገንጥለዋል የሚባሉና ቀድሞውንም የኢትዮጵያ ግዛት እንደሆኑ የታሪክ ድርሳናት የሚያመላክቷቸው በቀጠናው ኢትዮጵያን ከበው የሚገኙ በተለይም በህንድ ውቅያኖስና በቀይ ባህር ዳርቻ ላይ የሚገኙ እንደ ጅቡቲና ኤርትራን የመሰሉ አገራት የኢትዮጵያ ወደ ባህር በር መውጣት፣ በሌላ መልኩ ደግሞ ኢትዮጵያ በሀገር ውስጥ ያላትን ማዕድናትና ሌሎች እምቅ ሀብቶችን ተጠቅማ የማደጓ ጉዳይ ሁልጊዜም የራስ ምታት የሚሆንባቸው መሆኑ በቀጠና ውስጥ ኢትዮጵያም ሆነች የቀጠናው ሁኔታ ሰላም ሆኖ እንዳይቀጥል ምክንያት ስለመሆኑም ይነገራል። በዚህ ላይ በዋናነት ተጠቃሽ የሚሆነው ከግብፅ መንግስትና ከግብፅ ጎን ከተሰለፉ ጀሌዎች ጋር በመጣመር ኢትዮጵያን ለማተራመስ ባለፉት 3 አስርት ዓመታት በነበረው የስልጣን ዘመን ኢትዮጵያ ላይ ከፍተኛ የሆነ በደልንና የተለያዩ በሕግ የሚያስጠይቁ በዓለም አቀፍ ደረጃም በዓለም አቀፉ የወንጀለኛ ፍርድ ቤት የሚያስከስሱ ብሎም በአሸባሪነትም ማዕቀብን የሚያስጥሉ እንደዚሁም ለዓለም አቀፉ ፖሊስ ተላልፈው እንዲሰጡ የሚያስደርግ የተለያዩ በርካታ ወንጀሎችን በኢትዮጵያና በኢትዮጵያውያን ላይ ፈጽመዋል የሚባሉት ፕሬዝዳንት ኢሳያስ አፈወርቂ እንደዚሁም በግብፅ ደግሞ በተለያዩ ጊዜያት ተፈራርቀው የሚመጡ የግብፅ መሪዎች ለኢትዮጵያ እድገት መኮስመን እንደዚሁም ኋላ ቀርነት የበላይነቱን ድርሻ እንደሚወስዱ ይነገራል። ለምን ቢባል ኢትዮጵያ ወደ እድገት ማማ እንዳትራመድ እነኚህ ሀገራትን የሚመሩ መሪዎችና የሚያደራጇቸው
ቡድኖች በዓለም አቀፍም ሆነ በቀጠናዊ የኃይል አሰላለፍ ስርዓት ውስጥ የተለያዩ አካላትን በመጣመር በኢትዮጵያ ውስጥ ሰላም እንዲጠፋና ኢትዮጵያውያን እርስ በርስ እንዲባሉ እንዲጋደሉና በኢትዮጵያም ሰላም ጠፍቶ ልማት እንዳይስፋፋ በማድረጉ ረገድ ከፍተኛ የሆነ ስራን ሲሰሩ ስለመቆየታቸው የሚያመላክቱ መረጃዎች አሉ። በዚህም ኢትዮጵያ እድገቷ እንዳይፋጠን የተፈጥሮ ሀብቶቿንም እንዳትጠቀም የመገደዷ ጉዳይ አንዱ ምክንያት ከነኚሁ ከጎረቤቶቿ አገራት የሚመጡ አማጽያንና የሚላኩባት ሴራዎች ስለመሆናቸው መረጃዎች ይጠቁማሉ። ይሁንና ግን ከጊዜያት በኋላ ነገሮች መቀየራቸው አይቀርምና ኢትዮጵያ አሁን ላይ ሁለንተናዊ ነገሯ እየተቀየረ የመጣበት ሁኔታ ስለመታየቱና ለዚህም በርካታ ምልክቶች እንዳሉ የሚያመላክቱ መረጃዎች ኢትዮጵያ አሁን ላይ ማዕድን ሀብቶቿን ጨምሮ የተለያዩ የምትላቸውን ቀጠናዊ አህጉራዊና ዓለም አቀፍ ጥቅሞቿን ለማስጠበቅ ብሎም ኢኮኖሚዋን የበለጠ በማጠናከርና ተቀባይነቷና የተጽዕኖ መፍጠር አቅሟን የበለጠ ሊያሳድጉላት የሚችሉ ስራዎች ላይ አተኩራ እየሰራች መሆኗ በቀጠናው ብሎም በዓለም አቀፍም ሆነ በአህጉር አቀፍ ደረጃ ኢትዮጵያ ከቀድሞ በተለየ መልኩ የተለየ አካሄድን እየሄደች መሆኗን የሚያሳዩ ስለመሆናቸው አሁናዊ እየወጡ ያሉ መረጃዎች እያመላከቱ ነው። ከሰሞኑም ወጣ የተባለው የጥናት ሪፖርት እንዳመላከተውም ኢትዮጵያ በቀጠናው ብቸኛ ብሎም በአፍሪካ ደግሞ ተወዳዳሪና ትልቋ አገር የሚያደርጋትን የጋዝ ክምችት በገፍ ማግኘቷ የተገለጸ ሲሆን በዚህም ኢትዮጵያ ከሰሞኑ ወጣ በተባለው ሪፖርት ከ21 ትሪሊየን ኪዩቢክ ጫማ በላይ የጋዝ ክምችት ስለማግኘቷ ተመላክቷል። ኢትዮጵያ በአንድ ቦታ ብቻ 21 ትሪሊየን ኪዩቢክ ጫማ የጋዝ ክምችት እንዳላት ከሶስተኛ ወገን መረጋገጡን ጠቅላይ ሚኒስትር አብይ አህመድ ማስታወቃቸው የተገለጸ ሲሆን ይህም ክምችት ወደፊት ኢትዮጵያ በአፍሪካ መሪ የኢኮኖሚ ተዋናይ እንድትሆን ከሚያስችሏት የተፈጥሮ ሀብቶቿ መካከል አንዱ እንደሆነም ተመላክቷል ተብሏል። ኢትዮጵያ የጋዝ ፕሮጀክት ባስጀመረችበት ሶማሌ ክልል ሰፊ ክምችት መኖሩን ያመላከቱት ጠቅላይ ሚኒስትር ዶክተር አብይ አህመድ በዛን ወቅት ከተናገሩት መረጃ ጋር የሚጣጣም አዲስ ሪፖርት መውጣቱ ደግሞ በእርግጥም ኢትዮጵያ ሀብታም አገር እንደሆነች ያመላከተ ነውም ተብሏል። በአንድ ቦታ ብቻ 21 ትሪሊየን ኪዩቢክ ጫማ የጋዝ ክምችት መኖሩ በሶስተኛ ወገን መረጋገጡን ያመላከቱት በዓመቱ የመጀመሪያው የሕዝብ ተወካዮች ምክር ቤት ማብራሪያ ላይ በሰጡት አስተያየት እንደሆነ የተነገረ ሲሆን ይህንን በተናገሩበት ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ይህ መረጃ አለመውጣቱ የተነገረ ሲሆን ይሁንና ግን ጠቅላይ ሚኒስትሩ ንግግራቸውን ከጨረሱ ከሳምንታት በኋላ መረጃው መውጣቱ በእርግጥም ጠቅላይ ሚኒስትሩ የጥናት መረጃ ላይ ተደግፈው ለሕዝቡ ይፋ ያደረጉት መረጃ ትክክል እንደሆነ ያረጋገጠም ነው ተብሏል። ይህንን ሀብት ላለፉት ዓመታት ለምን መጠቀም አልቻልንም ብሎ ከመቆጨት ይልቅ አሁን ላይ ያለውን አውቆ በፍጥነት መጠቀም ከሁላችንም የሚጠበቅ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም የተናገሩት ንግግር በእርግጥም ኢትዮጵያ አሁን ላይ እየሄደችበት ያለውን አካሄድ በእርግጥ ያሳየ ነው የተባለ ሲሆን በሌላ በኩል ኢትዮጵያ አሁን የምትከተለው የልማት ፖሊሲና በቀጠናው ብሎም በዓለም አቀፍና በአህጉር አቀፍ ደረጃ እያደረገች ያለው የዲፕሎማሲያዊ እንቅስቃሴ እያስገኙላት ያሉት ጥቅሞችና ገጸ በረከቶች በጣም የላቁና ኢትዮጵያ በቀጣይ የአፍሪካ ሌላኛዋ ትልቅ አገር በኢኮኖሚም የዳበረች ተስፋኛ አገር እንድትሆን እያደረጋት ስለመሆኑም የወጡ መረጃዎች አመላክተዋል። ከሁለት ዓመት በፊት የጋዝ ፕሮጀክት የወሰደው አካል በበቂ መስራት ስላልቻለ ከቻይና መንግስት ጋር ተነጋግረን ጂሲጂ ግሩፕ የሚባል ኩባንያ ጋር ውል ገብተን በ14 ወራት ውስጥ የመጀመሪያውን ዙር አጠናቀናል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ጋዝ በኢትዮጵያ ውስጥ መመረት ይችላል የሚለው እሳቤ በመፈጠሩ ሁለተኛውን ዙር ጋዝ ለማምረት ሂደቱ ተጀምሯል። በ24 ወራት ተጠናቆ ሪፖርቱ ለምክር ቤት እንደሚቀርብም መናገራቸው በዚሁ ሪፖርት በተመሳሳይ የመካተቱ ጉዳይ በእርግጥም ኢትዮጵያ የተፈጥሮ ሀብቷን ለማልማትና አውጥታም በጥቅም ላይ በማዋል ኢኮኖሚዋን በመገንባት የሕዝቦቿን ተጠቃሚነት ለማረጋገጥ ቆርጣ ስለመነሳቷ ያሳየ የቀጠናው ሀገራትንም ደግሞ ያስደነገጠ ነውም ተብሏል። የኢትዮጵያ ኢኮኖሚ ከግብርና መር ወደ ብዝሃ ዘርፍ እንዲሸጋገርም የተነደፈው ፖሊሲ በእጅጉ ውጤታማ እየሆነ ስለመምጣቱ መረጃዎች የጠቆሙ ሲሆን መንግስት ከህዝብ ጋር ተሳስሮ ልማት እንዲያመጣ ግልጽ አቅጣጫ የተቀመጠውም ከለውጡ ወዲህ ነው እየተባለም ይገኛል። ለአብነትም መንግስትና ህዝብ ተሳስረው በአረንጓዴ አሻራ አማካኝነት 48 ቢሊዮን ችግኞችን የመትከላቸው ጉዳይ ከዚሁ ጋር እንደሚያያዝ የተነገረ ሲሆን ከዚህም ባለፈ ለዚህ ስኬት ደግሞ ከ25 ሚሊዮን በላይ ኢትዮጵያውያን
ተሳታፊ የመሆናቸው ጉዳይና ሳይታክቱ በነፃ ችግኞቹን ለመትከል ያሳዩት ቁርጠኝነት ኢትዮጵያ በቀጠናው የውሃ ማማ መሆኗን ከማሳየቷም በላይ ልማትን የሚፈልግ ለልማት የተዘጋጀ ቆራጥ ሕዝብ እንዳላትም ያረጋገጠ ነውም ብሏል ሪፖርቱ። 5ቱ የሪፎርም ዓላማዎችን በማለት በዚህ ሪፖርት የተካተቱት የተዛባ የኢኮኖሚ ስርዓትን ማድረቅ፣ የንግድ ከባቢን ማሻሻል፣ የዘርፎች ምርታማነትና የመወዳደር አቅምን ማሳደግ፣ የማስፈጸም አቅምን ማሳደግ፣ እንደዚሁም ዘላቂ የፋይናንስ ስርዓትን ማረጋገጥ የሚሉት እነኚህ አዲስ የወጡት የልማት የኢኮኖሚ መሰረት ተደርገው የሚታዩት አዳዲስ የሕግ ማዕቀፎች ለለውጡ በኢትዮጵያ ውስጥ ለመጣው ለኢኮኖሚያዊና ለዲፕሎማሲያዊ ለውጥ ትልቅ አቅምን እየፈጠሩ ስለመሆናቸው ተመላክቷል። የዕዳ ሽግሽግንም በሚመለከት አሁን ላይ የወጡ ያሉ መረጃዎች እንዳመላከቱትም ኢትዮጵያ 80 በመቶ የሚሆነው ዕዳዋ ስለመቀረፉና የኢትዮጵያ መንግስትም ለሁሉም አበዳሪ ሀገራት ፍትሃዊ የሆነ የአከፋፈል ስርዓትን ለመጠቀም በማሰብ ከዚህ ቀደም የተነሱበት ውንጀላዎች ተገቢነት እንደሌላቸው ያመላከተ እርምጃን በመውሰድ አሁን ላይ ኢትዮጵያ ከዕዳዎቿ 80 በመቶ የሚሆኑት መሸጋሸግና ሌሎቹ ደግሞ ተከፍለው ማለቅ ስለመቻላቸው የወጡ መረጃዎች አመላክቷል። ኢትዮጵያ አሁን ላይ ዕዳዋን ለመክፈል ምንም ችግር የሌለባት አገር እንደሆነች የተመላከተ ሲሆን በሪፎርም አማካኝነትም ከ4 እስከ 4.5 ቢሊዮን ዶላር የሚደርስ የዕዳ ሽግሽግ እንደተደረገላትም መረጃዎች ጠቁመዋል። አገራዊ ለውጡንም ተከትሎ መንግሥት አንድም የዶላር የንግድ ብድር አልወሰደም የተባለ ሲሆን ይህም ዕዳን ለመቆጣጠር ከፍተኛ አቅምን የፈጠረ ከመሆኑም በላይ በአፍሪካ ያለ ብድር አዳዲስ ፕሮጀክቶችን የመገንባትን አዲስ ባህልንም ያመጣ ነውም ተብሏል። በዚህም ኢትዮጵያ ቀዳሚነቱን የወሰደች አገር እንደሆነች የተገለጸ ሲሆን በተለይም በምስራቅ አፍሪካ ቀጠና ላሉ የተለያዩ አገራትም ትልቅ ተምሳሌት እየሆነች ስለመምጣቷም እነኚሁ መረጃዎች አመላክቷል። ግብርናን በተመለከተም የወጡ መረጃዎች እንዳመላከቱት የኢትዮጵያ ኢኮኖሚ ሪፎርም በሁሉም መመዘኛዎች ከፍተኛ ለውጥ በፍጥነት በማስመዝገብ ላይ ስለመሆኑ የተመላከተ ሲሆን ለአብነትም ግብርና ብቻውን የ7.3 በመቶ እድገት አስመዝግቧል የተባለ ሲሆን በምርት ደረጃም ሩዝን ወስደን ብናይ ከነበረበት 1.5 ሚሊዮን ኩንታል ወደ 63 ኩንታል ማሳደግ የተቻለበት አካሄድ፣ የስንዴ ምርትንም ከለውጡ በፊት ከነበረበት 47 ሚሊዮን ኩንታል ወደ 280 ሚሊዮን ኩንታል በማሸጋገር በቀጠናው ብሎም በአፍሪካ ቀዳሚ ምርት ካላቸው ሀገራት ተርታ እንድትመደብ ስለማድረጉም የወጡ መረጃዎች አመላክተዋል። በሌላ በኩል ገቢን በሚመለከት በወጡ መረጃዎች ሪፖርቱ እንዳመላከተው ያለፈው በጀት ዓመት ኢትዮጵያ በታሪኳ ከፍተኛ ገቢ ያገኘችበት ነው የተባለ ሲሆን ለአብነትም ከሸቀጦች ወጪ ንግድ 8.3 ቢሊዮን ዶላር የተገኘ ሲሆን ከሪሚታንስ ወይም ዜጎች ወደ ሀገራቸው ከሚልኩት ገንዘብ 7.4 ቢሊዮን ብር ገቢ ስለመገኘቱም መመላከቱ ተገልጿል። ምርቶችን በሀገር ውስጥ በማምረት ረገድም ኢትዮጵያ የተተኪ ምርቶችን በማምረት በቢሊዮን ዶላር የሚጠጋ የውጭ ምንዛሬን ማዳን ስለመቻሉ የተገለጸ ሲሆን በዚህም የኢትዮጵያ ሪዘርቭ ገንዘብ በ10 እጥፍ ማደግ ስለመቻሉም ይህ ሪፖርት አመላክቷል። የዋጋ ንረትን በሚመለከትም መንግሥት የዋጋ ንረትን ለማረጋጋት በወሰደው እርምጃ 440 ቢሊዮን ብር ድጎማ ስለመደረጉ የተገለጸ ሲሆን ከዚህም ውስጥ 160 ቢሊዮን ብር የሚሆነው ለደሞዝ ጭማሪ ድጎማ የተደረገ ሲሆን ለነዳጅ የ140 ቢሊዮን ብር ድጎማ ስለመደረጉም ተመላክቷል። በዚህም የጥቅምት ወር የዋጋ ንረትን 11.7 በመቶ ማውረድ ስለመቻሉ የተገለጸ ሲሆን ይህም ከዚህ ቀደም ከነበረው ትንሹ የዋጋ ንረት ሆኖ ስለመመዝገቡም ተመላክቷል። በቀጣይም ይህን አሃዝ ወደ አንድ አሃዝ ለማውረድ መንግሥት አበክሬ እሰራለሁ ብሎ ስለመናገሩም በዚሁ ሪፖርት ተመላክቷል ተብሏል። አዲሱ አውሮፕላን ማረፊያን በሚመለከትም አዲሱ አውሮፕላን ማረፊያ ከ100 ሚሊዮን በላይ ተጓዦችን ማስተናገድ የሚችል ሲሆን ይህም የኢትዮጵያ አየር መንገድ በአፍሪካ ትልቁ አየር መንገድ ብቻ ሳይሆን ትልቁ የአውሮፕላን ማረፊያ ባለቤት እንዲሆን እንደሚያደርገውም ተገልጿል። ለዚህም ግዙፍ የ10 ቢሊዮን ዶላር ኢንቨስትመንትን ኢትዮጵያ በቀጣይነት የአፍሪካ አቪዬሽን ማዕከል ሆና እንድትቀጥል እንዲያደርጋት በማሰብ ኢንቨስት ለማድረግ አቅዳ እየሰራች መሆኗ በአፍሪካ በቀጣዮቹ ጊዜያት ቀዳሚ ኢኮኖሚ ካላቸው ሀገራት ተርታ የምትመደበው ዋነኛው ሀገር እንድትሆን ግምትም እንዲሰጣት እንዳደረገም በዚሁ ሪፖርት መመላከቱ ተገልጿል። ሜጋ ፕሮጀክቶችን በሚመለከትም ኢትዮጵያ ውስጥ በጋዝ ማዳበሪያ አውሮፕላን ማረፊያና
ቤቶች ልማት ላይ እየተሰሩ ያሉ ስራዎች ታሪክ ቀያሪ መሆናቸው የተገለጸ ሲሆን የማዳበሪያ ምርትን በሀገር ውስጥ በመተካት ብቻ የግብርና ምርታማነትን ቢያንስ በእጥፍ ማሳደግ እንደሚቻልና ይህም በኢትዮጵያ ኢኮኖሚ ውስጥ ትልቅ ጥፋት ወይም ለውጥ ሊያመጣ እንደሚችል ጥናቱ አመላክቷል። ሌላው የኮሪደር ልማትን የተመለከተ ጥናት ሲሆን የኮሪደር ልማት የቦታና የጊዜ ምልከታን የሚቀይር ነው የተባለ ሲሆን ለአብነትም በአዲስ አበባ ብቻ ከ1000 በላይ ስፖርት ማዘውተሪያ ስፍራዎች መገንባታቸው በርካታ ወጣቶች ወደ ስፖርት እንዲመለሱና ሱስንም እንዲተዉ የማድረጉን ጉዳይ በዚሁ ሪፖርት ተመላክቷል ተብሏል። ይህም የማህበረሰብን መግባባት በመፍጠር በተለይም ወጣቱ ትውልድ ስነ ልቦናው እንዲዳብርና ከሱስ እንዲነጻ ለልማትም እንዲዘጋጅ የማድረግ ዕቅድን ማዕከል ያደረገ ለሀገር የሚጠቅም ሥራ ስለመሆኑም በዚሁ ጥናት ተመላክቷል ተብሏል። የፕሮጀክቶችን ክትትልና ቁጥጥርን በሚመለከትም ሪፖርቱ እንዳመላከተው በኢትዮጵያ ውስጥ 346 የመንገድ ፕሮጀክቶች በግንባታ ላይ መሆናቸው የተመላከተ ሲሆን በፌዴራል መንግስት ብቻ 26500 ኪሎ ሜትር በፌዴራል መንግስት ገንዘብ እየተገነባ ሲሆን እነዚህ ሁሉ ፕሮጀክቶች በተመሳሳይ መከታተል እጅግ አስቸጋሪ ሥራ ቢሆንም ይሁንና ግን መንግስት ክትትል እያደረገ እንደሆነ ሪፖርቶች እያወጣ ስለመሆኑም ተመላክቷል። ግድብን በሚመለከትም ከ200 ቢሊዮን ብር በላይ ወጪ የተደረገባቸው 14 መካከለኛና አነስተኛ የግድብ ፕሮጀክቶች አሁን ላይ ይፋ መደረጋቸው የተገለጸ ሲሆን በዚህም ግብፅን የመሰሉ አገራት እጅጉን ስለመበሳጨታቸውና በኢትዮጵያ ላይ የሚያደርሱትን ጫና የበለጠ እንዲያጠናክሩ እያደረጋቸው ስለመምጣቱም ተመላክቷል። መንግስት የማስፈጸም አቅሙን በማሳደጉ ረገድም እነኚህ ፕሮጀክቶች በቀጣይ ተፈጻሚ ሆነው ወደ ሥራ እንዲገቡ ካደረገ የኢትዮጵያ ኢኮኖሚ ላይ ተጨማሪ ጉልበትን የሚፈጥሩ ትልቅ ሀገራዊ ትርጉም የሚሰጡ ፕሮጀክቶች ናቸውም ተብሏል። በዚህም ተረጂነትን የመስራት ጉልበትን የሚበላ ካንሰርን ለመቅረፍና በስንዴ ፍራፍሬና ሌማት ትሩፋት የመሳሰሉ ብሔራዊ ፕሮጀክቶች ላይ አገርን ከተረጂነት ሕዝብንም ከሴፍትኔት ድጋፍ ለማውጣት መንግስት ወጥኖ እየሰራ ያለበት አካሄድ እጅጉን የሚበረታታና በቀጣይም ለውጦችን ሊያመጣ እንደሚችል ይህ ሪፖርት አመላክቷል ተብሏል። የኢትዮጵያን ኢኮኖሚ እድገት በሚመለከት በአጠቃላይ በኢትዮጵያ የመጣው የእሳቤ ለውጥ በርካታ ምርታዊ ለውጦችን እያመጣ መሆኑን ሪፖርቱ ያመላከተ ሲሆን ኢትዮጵያ እንደ አውሮፓውያን አቆጣጠር በ2032 በአፍሪካ ሁለተኛ፣ በ2036 ደግሞ ከአፍሪካ የመጀመሪያዋ ኢኮኖሚ የምትገነባ አገር ትሆናለችም ተብሎ ውጥን ስለመያያዙም ከወዲሁ የወጡ የትንበያ ሪፖርቶች አመላክተዋል ተብሏል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የጥንቅር የመረጃ ፕሮግራም የሰማችሁትን ይመስል ነበር። ስለተከታተላችሁን በማመስገን በቀጣይ በሌሎች መረጃዎች ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።